ዱዓ ባሪያ ከጌታው ጋር የሚያደርገው ንጹህ የልብ ወግና ኮንቨርሴሽን ነው። ከሺህ ወራት በላይ ብልጫ ስላላት ይህች ሌሊት ከጌታችሁ ተስፋ አትቁረጡ፣ በእርግጥ አላህ ወንጀልን የሚምር የሚያብስ ጌታ ነው ብሎናል። ለልመና የዘረጋነውን እጅ በባዶ መመለስን የሚያፍር ጌታ ነው። ዱዓዎቻችንን ከአላህ ውብ ስሞች ጋር ለማቆራኘት እንሞክር። ብስሚላሂ ራህማን ራሂም። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ በሚኖረን ቆይታ አላህ ዘንድም ይበልጥ ተወዳጅ እኛ ባሮቹ ዘንድም ይበልጥ ተወዳጅ የሆነን አንድ ኢባዳ እናነሳለን። ዱዓ ባሪያ ከጌታው ጋር የሚያደርገው ንጹህ የልብ ወግና ኮንቨርሴሽን ነው። አላህ ሱብሓነሁ ወተዓላ በቁርአኑ ይላል፣ ባሮቼ ከኔ በጠየቁ ጊዜ እንዲበላቸው ብሎ ረሱል ሰለላሁ ዐለይሂ ወሰለም ይነግራቸዋል። እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ እቀበላለሁ ይለናል። ይህ የቁርአን አያ የወረደ አላህ ሱብሓነሁ ወተዓላ ስለ ጾም በደነገገባቸው የቁርአን አያዎች መሃል ላይ ነው። ይህ ደግሞ እንዲሁ ግጥጥሞች አይደለም። ጾም የዱዓ ተቀባይነት ጋር ምን ያህል ትስስር እንዳለው የሚያሳይም ጭምር ነው። አላህ ሱብሓነሁ ወተዓላ ደግሞ በዱዓዎቻችን ላይ በክጃሎቶቻችን ከሱ በምንፈልጋቸው ነገሮች ላይ ሁሉ በጣም ቅርብ መሆኑን እኔ ቅርብ ነኝ ብሎ ቀጥታ ለኛ እየነገረን ነው። አላህ ቅርብ ነው። ከዛ ደግሞ የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ ነው ያለው። የለማኝን ጸሎት እቀበለዋለሁ ብቻ አይደለም፣ በለመነኝ ጊዜ። ምናልባትም ስለ ዱዓችን ተቀባይነት ስናስብ ዱዓችንን እስከምንጨርስም ያህል ጊዜ ላይዘገይ የሚችልበት ተጨባጭ አለ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም የሶስት ሰዎች ዱዓ ተመላሽ እንዳልሆነ ነግረውናል። አንደኛው ጾመኛ እስከፈጥር ጊዜ ድረስ ያለበት፣ ከዛ ፍትሐዊ መሪና የተበዳይ ሰው። ጾመኛ ከፈጅር እስከ መግሪብ ባለው ጊዜ ሁሉ ዱዓው ተቀባይነት የሚያገኝበት ምቹ ሁኔታና ተጨባጭ ላይ ነው የሚኖር። ከነዚህ ሁሉ ወቅቶች ደግሞ ይበልጥ ተወዳጅ የሆነው ወቅት የትኛው ነው? ልናፈጠር ስንል ያለው የመጨረሻ 15 ደቂቃ። ምናልባት ብዙዎቻችን ቤተሰብን ለመካደም ለማስፈጠር የምንሯሯጥበት ሰዓት ነው፣ ላይሞላልን ይችላል። ግን እንደምንም ብለን ቢያንስ የመጨረሻውን 10 ደቂቃ ምናልባት በዚች 10 ደቂቃ የምናደርጋት ዱዓ የህይወት ዘመናችንን የሚቀይር ልዩ ክስተቶችን በውስጥ ያዘለ ሊሆን ይችላልና አንዘናጋበት። ወይም በተቻለን አቅም ይህንን 10 ደቂቃ ሪዘርቭ ለማድረግና በዱዓ ብቻ ለማሳለፍ እንሞክር ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ በየቀኑ ተቀባይነት ለመኖሩ እርግጠኛ የሆንባቸውን 30 አጋጣሚዎች አስቀምጦልናል እና እኛ ብቻ በንጹህ ፍላጎት የምር ይቀበለናል በሚል ያቂን ዱዓ ማድረግ የሚጠበቅብን። ስለ ረመዳን ስናነሳ ደግሞ ለይለቱል ቀድር እናነሳለን። ከሺህ ወራት በላይ ብልጫ ስላላት ይህች ሌሊት። ስለዚህ ሌሊት ስናነሳ አይሻ ረዲየላሁ ዐንሃ ረሱላህ ሰለላሁ ዐለይሂ ወሰለም ምንድን ነው የጠየቀቻቸው? ይህንን ሌሊት ባገኘው ምን ልበልበት አለቻቸው። የሰጧት ምላሽ ምንድን ነበር? ዱዓ። ከዱዓም ደግሞ የህይወት ዘመን ወንጀሎቻችንን የሚያብስና የሚያጠፋ የሆነን ዱዓ አይደል? አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ በያሏት አይደል? አላህ አንተ ማህሪ ነህ መማርንም ትወዳለህ ይቅር በለኝ ወይም ማረኝ ብለን አላህ ሱብሓነሁ ወተዓላ እንከጅላለን ማለት ነው። ከዛ ብዙዎቻችን ግን የምንዘናጋበት ምንድነው? ወይ ብዙ ወንጀሎች ሰርተናል፣ ወይ ከአላህ ጋር በጣም ተራርቀናል። አላህ ሱብሓነሁ ወተዓላ እንዴት ዱዓዬን ይቀበለኛል የሚል ስጋት ውስጥ እንገባለን። አላህ ግን በቁርአኑ ምን ብለናል? በነፍሶቻችሁ ላይ ድንበር ያለፋችሁ ባሮች ሆይ ከጌታችሁ ተስፋ አትቁረጡ፣ በእርግጥ አላህ ወንጀልን የሚምር የሚያብስ ጌታ ነው ብሎናል። ስለዚህ ለይለቱል ቀድር ላይ የሚሆን በሌሎች ረመዳን ላይ በምናደርጋቸው ዱዓዎች አላህ ሱብሓነሁ ወተዓላ ወንጀላችን እንዲምረን ስንፈልግ የምርም ተስፋ አድርገን አላህ ይምረናል ብለን አምነን ሊሆን ይገባል። አላህ በእኛ ላይ ተስፋ ባልቆረጠበት ሁኔታ እኛ አላህ ይቀበለናል ወይ የሚለው ጥያቄ እኛ ጋር ሊነሳ አይገባምና ማለት ነው። ስለ አላህ ሱብሓነሁ ወተዓላ ስናነሳ አላህ ሱብሓነሁ ወተዓላ ከእናት እዝነት የበለጠ ለባሮቹ የሚያዝንና የሚራራ ጌታ ነው። እንዴት ነው እናት እያለቀሰ የሚጠይቃትን ልጅ መከልከል እኮ አይቻላትም። የአላህ እዝነት ከሷ እጅግ የሰፋና የላቀ ከሆነ አላህ ሱብሓነሁ ወተዓላ ታዲያ እሱን ፈልገን ችክ ብለን እያለቀስን የጠየቅነውን የከጀለውን ነገር እምቢ ይለናል ብለን ልንሰጋ አይገባም። አላህ እኮ ድምጻችንን ደጋግመን ወደሱ እንድናሰማ የሚፈልግ ጌታ ነው። አላህ ሱብሓነሁ ወተዓላ ለልመና የዘረጋነውን እጅ በባዶ መመለስን የሚያፍር ጌታ ነው። ተርጌታችን ይህ ሆኖ ሳለ ዱዓችንን ላይቀበለናል ብለን መስጋት ትክክለኛ የሆነ ስጋት አይደለም ማለት ነው። አላህ ሱብሓነሁ ወተዓላ እስካልተቻኩልን ወይም ትዕግስት የለሽ እስካልሆንን ድረስ ዱዓዎቻችን በእርግጥም ተቀባይነት አግኝተዋል። ማኒፌስት የሚደረጉበት ወይ ግን ይለያል። ምናልባትም የጠየቅነውን ነገር ራሱን አስገኝቶልናል ወይም ደግሞ ከህይወታችን ላይ ያላሰብነው ሙሲባና ጉዳትን አስወግዶልናል።
ወይም ደግሞ ለኛ የተሻለው ለአኺራችን መቀመጡ ነውና ለአኺራችን አስቀምጡልን። ስለዚህ በእነዚህ ሶስቱም የአላህ ውሳኔዎች ውስጥ መልካም ኸይርና እሱ የተሻለውንና የወደደውን ነገር ነው የመረጠልን። እሱን መቀበልና ዱዓችንን ግን አሁን ላይ የምናየው ፍሬና ለውጥ ባይኖርም ግን ስቲል አላህ ዘንድ እንደተቀበለ ግን ማመን ከኛ ይጠበቃል። በዚህ ረመዳን ዱዓዎችን ስናደርግ ዱዓዎቻችንን ከአላህ ውብ ስሞች ጋር ለማቆራኘት እንሞክር። አላህ ሱብሓነሁ ወተዓላ እንዲያዝንልን እንዲምርልን ስፈልግ ያ ረሕማን ያ ረሒም፣ አላህ ሱብሓነሁ ወተዓላ ወንጀሎቻችንን እንዲምርልን እንዲያበስልን ያ ዓፉ ያ ተዋብ፣ ርዝቅን እንፈልጋለን ያ ረዛቅ እያልን፣ እውቀትን ሒክማ እንዲኖረን እንፈልጋለን ያ ዓሊም ያ ሐኪም፣ በአላህ ጥበቃ ስር መዋል ያ ሐፊዝ። አላህ ሱብሓነሁ ወተዓላ ስሞቹ ምሉእ ናቸው። እነዚህ ምሉእ ስሞቹ መለመን ደግሞ ይበልጥ ተወዳጅ የሆነ ነገር ነው። የመጀመሪያው በዚህ ረመዳን ፕራክቲስ እንድናደርገው ሰጀስት የሚደረገው ይሄ ነው። ሁለተኛ ደግሞ ዱዓዎቻችንን ሁለገብ ማድረግ ዱንያዊም ወይም ደግሞ እዚህ ዱንያ ላይ እንዲሳኩ የምንፈልጋቸውን ጉዳዮች ፕላስ ደግሞ የኛ ዴስቲኔሽን አኺራ ነው፣ የአላህን ፊት ማግኘት፣ ጀነትን፣ ረሱላህ ሰለምን ጉርብትና፣ ከሂሳብ ከአዛብ መጠበቅና እነዚህንም ደግሞ በዕለት ተዕለት በምናደርጋቸው ዱዓዎቻችን ውስጥ ማካተትና ማስገባት ነው። ከዛ ደግሞ ረመዳንን ሳይጠቀምበት የወጣ ሰው የተረገመ እስከሆነ ድረስ ይህንን ረመዳን አላህ ሱብሓነሁ ወተዓላ ዊትነስ አስደርጎናል። አላህ በሚፈልግበት በሚወደው መልኩ እንድንጠቀመው የምርም ተቅዋን ተላብሰንበት የምንወጣ አላህ ሱብሓነሁ ወተዓላ ከዚህ ረመዳን በፊትና በኋላ እኮ ህይወቴ ከአላህ ጋር ባለኝ ግንኙነት በዚህ መልኩ የተቀየረበት ነው ብለን አላህን ሱብሓነሁ ወተዓላ ሁሌም የምናመሰግንበት ረመዳን እንዲሆን በዛ ንያም ዱዓ ማድረግ። ዱዓዎቻችን ደግሞ ይበልጥ ተቀባይነት የሚያገኙባቸው ወቅቶች ደግሞ አሉ አይደል? አንድ ሁሌም ጾመኛ ሆነን ልናፈጥር ስንል ያለው በአዛንና በኢቃማ መካከል ሊሆን ይችላል፣ ከሌሊቱ የመጨረሻው 1/3 እነዚህ ወቅቶች ላይ ደግሞ እየተከታተልን አላህን ሱብሓነሁ ወተዓላ ችክ ብለን ምርር ብለን ዱዓ እናድርግ። አላህ ሱብሓነሁ ወተዓላ የገባውን ቃል የሚያጠፍ ጌታ አይደለም። እርግጥም ዱዓዎቻችንን ይቀበላል። የልቦቻችንን መሻት ጭንቀቶቻችንን ይፈርጅልናል። አላህ ሱብሓነሁ ወተዓላ በዚህ ረመዳን ዱዓዎቻችንን ተቀብሎ የዱንያም የአኺራም ሐጃና ጭንቀቶቻችንን ሞልተው የሱን ውዴታ አግኝተንበት የምንወጣ ያድርገን። ሰላም አለይኩም።